ጆቻችሁ በጣም ከልቤ ወዳችኋለሁ። በጣም ነው ማከብራችሁ። ስላከበራችሁ ያው አንዳንድ ምክሮችንም መክሬያችሁ ስለተቀበላችሁኝ ደስ በሚል ነገር እያስደሰታችሁ ስለሆነ በጣም ከልቤ አመሰግናለሁ። እኛም ደግሞ አንተ እናመሰግናለን ማለት ነው። ሸገር ላይ መተክ እንግዲህ ሰላም አስፈጥረክ ሀይሚትዬ እና ብሩክን ሁላችንም ሰላም እንድንሆን እንድንረጋጋ። ሀይሚዬና ብሩኬ ማለት ለእኛ ምንድነው የስራችን ፓወሮች ብዙ ነገሮችን የምንረሳው ሪሊውን ነው እና እኛም ቴንኪዩ ብለንሃል ሲያገኝ በድጋሚ ማለት ነው። እንግዲህ እንደምትመለከቱት ሀብ ከማዘር ጋር ከች ብሏል። ማዘርዬ ደግሞ አላህ ረጅም እድሜ ከጤና ጋር እንግዲህ ለሀይሚትዬ ብሩክን የመሰለ ልጅ ዱብ አድርገውለታል እና ብሩክ እድለኛ ነው። ማዘር ደግሞ ደስ በሚል እንደውም ትሰብስብልኝ እንኳን ጠለፈችው እንኳን እንደውም ሄደን እንጠይቃታለን ከናኒ ጋር ላይክ እና አም ቬሪ ሃፒ ደስ ይል ነበር። የምሬ ነው። እኔ በጣም በቃ አሁን እንትን የሚያስብል ነገር አይደለም። እሺ አታቂ ያየሽውም የሰማሽውም ነገር የለም። አንድ ቤት ሱፍ ለብሰው እንትን አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ ዛሬ እንግዲህ አዲስ ነገር አለ። ያው ስለ ፉትቦሉ ነው። ኢንስታግራም ላይ ስቴፕ ባይ ስቴፕ እየለቀቀ ነው ብሩኬ። ብዙ እኔ የሚጋጠሙትንም አላውቅም። እሱ ግን በቀስት ላይክ እያደረገ ኢንስታግራም ላይ ጌሽን ያለው ብሩኬ ጥቅሶች የለም እኛም ጥፍታለን ከእናንተ ኮሜንት ጋር ዘና ፈታ እያለን ነው። ሲቀጥል ደግሞ ትንሽ ድምጽ ኦቨር ነው ውዶቼ ማሮቼ ማለት ነው፣ የሚጮህ ማሽን ከታች ስላለ እና ሲቀጥል ሀብ እንግዲህ ማዘርን ሰርፕራይዝ እያደረገ ነው ብሩክን እና የማዘር አነጋገር በጣም ደስ ይላል ማለት ነው። ሶሪ በጣም ደስ ይላል። ሪሊውን ነው በጣም ነው ደስ ያለኝ ማለት ነው። አንዳንዴ እናት ትክክል ነው። ልጅ ያው መሰብሰብ የሚባል ነገር አለ። ልጅን አንድ ሴት መሰብሰብ ቀላ የለም ውዶች፣ ወንድ ልጆችም ማለት ነው በብዛት። ብሩኬ ግን ማሻላ ተባረካላ ጨዋ ልጅ ነው፣ ከብዙ ነገሮች የራቀ ነው እና እንደዚሁም ደግሞ ጎል ነው። ዳይመንድ ናት እኮ ሀይሚትዬ በዚህ ኤጇ ማለት ነው። የኛ ደርባባ፣ የኛ ጨዋ፣ የኛ አስተዋይ እና አረ ብሩኬ በጣም እድለኛ ነው። ሪሊው ነው ወዶቼ፣ በጣም እድለኛ ነው። ሀይሚትዬም እንደዛው፣ ግን ሞር ብሩኬ። ለምን እኛ ሴቶች ብዙ ነገሮችን እናውቃለን ማለት ነው እና ብሩኬ ደግሞ በዚህ ኤጁ ከብዙ ከሱ ነገሮች የራቀ አስተዋይ ልባም ነው እና እንግዲህ ጀግና እናት ነው ያሳደጉት ማለት ነው። እንደዚሁም ደግሞ ሀብ ምንድን ያለው እኔ አባት ነኝ፣ አባትን ተክቶ ነው ሀይሚን እንትን ብሎ ምናምን ሲናገሩ ማለት ነው እና ደስ ይላል። ብቻ ደስ ነው ያለኝ ከምነግራችሁ በላይ ደስ ነው ያለኝ። እናትየው ከባለፈው አሁን ላይ ደስ የሚል ነው። ሬዲ ያው ተዘጋጅተው ነው በአሁኑ እንኳን እና ደስ የሚል ንግግር ነው የተናገሩት ስለ ሀይሚትዬና ስለ ብሩኬ ማለት ነው። ሁሉም እኮ ልጃቸው ሪሊውን ነው የራሱን ህይወት ሲጀምር ብዙ እናቶች ይደሰታሉ። ለምን ልጅቷ ማናት? መጀመሪያ ልጅቷ ማናት ነው የሚባል ነገር አለ። ሀይሚትዬ ደግሞ የእኛ ጨዋ፣ የእኛ አስተማሪ፣ የእኛ እንቁ ማለት ነው። በጣም የምንኮራባት ጀግኒት ሴት ናት እና እኔ ወዳታለሁ አሉ። ደግሞ ሰምታችኋል እንዴ? እንደ ነገሩ ባለፈውም እኮ እያሉ ነው የቤት ልጅ ያኔ ሴት ልጅ ስላሌላቸው ሀይሚትዬን እንደዛ ነው ማያት እንደ ልጃቸው ማለት ነው። እና አላህ መጨረሻቸውን ያሳምር። እንግዲህ ዛሬ ሀቤት በጣም ደስ ይላል። ባይገርማቸው አንደኛ ነበር የሄድኩት፣ ቁጭ ብዬ ነበር። ሲቀጥል ለሙዶቼ ቲክቶክም ሀይሚትዬ ጌም እኔ ሀይሚዬ ጌም ብትጫወት ደስ ይለኛል፣ ግን ከነ ዴዚ ጋር ላይክ ከነ እና አሌክስ ላይክ ኖ። ለምን እንዲሁ ትሸነፋለች? ለምን መሰላችሁ? ደግሞ መሸነፍና ማሸነፍ ያለ ነው። ብሩኬንም ያሸንፉታል ቢያንስ ያኔ ሀይሚዬ ከኖርማሎች የሉም ከኖርማሎች ጋር መታ ኢንጆይ ብታደረግ የምትጫወት ሰምታይምስ ደስ ይላል። ከነ ዴዚ ጋር ግን ሀይሚዬ ጋር እንደምታውቁት ብሩኬ ነው እንጂ ሀይሚዬ ጊፍተር የላትም ሲጀመር።
ሪሊ ነው። ለልደቷ ራሱ ስንት ገብታለች ከማጋ ነው። ምንም ጊፍተር የላትም። ቶታሊ ጊፍተር የላትም። ገባችሁ? እና እንደኔ አመለካከት ሀይሚዬ ከዴዚ ጋር ጌም ባትጫወት እኔ ደስ ይለኛል። ሀይሚዬ መጫወት ከፈለገች ደግሞ እኔ አም ቨሪ ሃፒ ትጫወት። አሁን ብዙዎቹ በውስጥም ይሄን ቪዲዮ የምትሉ አላችሁ ትጫወት ጌም። ግን ከነሱ እኮ ኃይለኛ ናቸው ወዶች፣ የታወቁ ናቸው ሚዲያ ላይ። ያው ቲክቶክ ላትጠቀሙ ትችላላችሁ፣ እኔም አልጠቀምም። ግን ቲክቶክ ላይ እንደነገርኳችሁ ጌመሮችን አውቃቸዋለሁ ጠንቅቄ ማለት ነው። ሲጠፍሸኝ እነሱ ጋር ነው የምሄደው። እነ ዜድ ጋር፣ እነ ሄለን ጋር፣ እነ ሀቢባ ጋር ላይክ እና ጌመሮች ይታወቃሉ ማለት ነው። እና አሌክስ ማንም የሚያሸንፍ ነው። ቤቲ እንኳን ያሸንፋል፣ የድሬዳዋን ማለት ነው። እሷን እንኳን ያሸንፋል። እና ማሻላ እነሱ በጣም ይተጋግዛሉ፣ ጀግኖች ናቸው። በጣም ነው ደስ የሚሉት። እና ቶታሊ ሀይሚዬ ከእነሱ ጋር መጋጠም እንደኔ የለባትም ውዶቼ ማለት ነው። ቲክቶክ ላይ በዚህ ጉዳይ ዲስከስ የተደረገ ቪዲዮ የተለቀቀ ቪዲዮ ትግባ ትጫወት የሚባል ነገር አለ። እና ብሩኬ ቢጋጠም ችግር የለውም። አንደኛ ነገር ጊፍተሮችም አሉት፣ እሱም የቆየ ነው በጌም ማለት ነው እንጂ ሀይሚዬ ያኔ ከትናንሾች ጋር ብትጋጠም ለጊዜው ከዛን እያለች ኢትዝ ግሬት ነው። እና ሀይሚዬ እንግዲህ ዛሬ ይመጡልናል። በተረፈ ጌም ቢመጡልን ደስ ይላል። ቲክቶክ ላይም ቢመጡ ሰምታይምስ ሲምጡ ኢንጆይ ነው፣ ደስ ይላሉ ማለት ነው። ሀይሚዬ እና ብሩኬ ሁሌም ወደፊት ቪዲዮ ብቻ ቶሎ ይልቀቁልን። ሀብን በጣም ነው የተደሰተው፣ በጣም ነው ያመሰገናቸው። መመስገን ያለባቸው ናቸው ከምር። አንደኛ ነገር ሀይሚዬ እና ብሩኬ ምንድነው ያዳምጣሉ፣ ውዶቼ ያዳምጣሉ። ይኸዋቸው እስቲ እና አብርሽ እኮ ህዝቡ ሰክረዋል። እኔ ቲክቶክ ላይ ነው በሾርት ማየው፣ ቪዲዮን አይቼው አላውቅም። በቃ ያኔ እዚህ ጋር ትንሽ ድምፅም ስላለ ብዙ ዩቲዩብ ላይ እየዞርኩ አይደለም። ቲክቶክ ላይ ግን በሾርት አያቸዋለሁ። ህዝቡ በቃ በጣም እያስጨናነቁ ነው። ፎር ኤግዛምፕል መብታቸው ነው መስራት፣ ግን ለተመልካች ማዘን የሚባል ነገር አለ፣ ፈጣሪን መፍራት የሚባል ነገር አለ። እና ሀይሚዬና ብሩኬ ማለት ግን ፈጣሪያቸውን የሚፈሩ ለተመልካች የሚያዝኑ ሪሊውን ነው። ለእኛ በጣም ነው የሚያዝኑ። ወዲያውኑ ነው የሚያቋርጡት። የሆነ ነገር ይጀምራሉ፣ ስንንጫጫ አምመን ቆረጠን ፈለጠን ስንል ያቋርጡታል ማለት ነው። እና ደስ ይላል። እኛ ደግሞ እነሱን በተቻለ መጠን አፕሪሼት እያደረግን እንደ ባለፈው ቪዲዮቸው 1 ሚሊዮን እንደገባ የሆነ ቪዲዮ እያነሳን እየተቀባበልን ሼር እያደረግን በቻናላችን አፕሪሼት ማድረግ አለብን። እና ሀይሚዬና ብሩኬ እንወዳቸዋለን ሁሌም ወደፊት። እንደዚሁም ደግሞ ግንዶቹ ስሮቹ የጨረቃ ፋሚሊዎች ቢግ ሪስፔክት ማለት ነው። ዋናው እነሱ ናቸው። እና ትለያላቸው የኔ መልካሞች ማለት ነው። እንግዲህ ሀቤት ሄዳችሁ ዘና ፈታ በሉ። ማዘርዬ ማሻላ ተባረካላ ውድድ ነው እኛ የምናርጉት በደንብ ነው። ማዘርም ሰላም እያሉ ነው፣ እንወዱታለን ማለት ነው። እና አላህ ለሁላችንም እናት ረጅም እድሜ ከጤና ጋር ሁላችንም ዱዓ እናድርግ ለቤተሰቦቻችን። እና ውዶች እንግዲህ ሀይሚዬ መጠባበቂያ ጠፍተውብናል። የትላንትናው ራሱ ሳቂ በቃ ሻላችሁንም እንዴ። እና ሁሌም ወዳችኋለሁ በድጋሚ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።